It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ምን እናስቀድም? የምሽቱን ጨዋታዎች እባክሽ ብናነሳ ጥሩ ነው። ያው በእኛ ሌሊቱንም ጨዋታዎች ተደርገዋል፣ ምሽቱም ጨዋታ ተደርጓል። እኛ አልለመድንም አይደለ? 7 ሰዓትን ሮብ ብሎ መጥራት አለመድ በእውነት ከባድ ነው። አሁን እነሱ ዛሬ በተደረገው ነው የሚልሽ ከሆነ የነ ሜሲን ጨዋታ። አዎ ትናንት ማታ ላይ ደግሞ እኛ ለመመልከት በጣም የሚመቸን ሰዓት የነበረው ፈረንሳይና የሴኔጋል ጨዋታ ነው። ይህ ጨዋታ 4 ሰዓት የጀመረው ነው። 3-1 በሆነ ውጤት በፈረንሳይ አሸናፊነት ተጠናቋል። በጣም ጥሩ ፍክክር የታየበት ጨዋታ ነው የነበረው ይሄ ጨዋታ። በዚህ ጨዋታ ላይ የክሊያን ምባፔ 2 ጎል አስቆጥሯል። ብራድሊ ባርኮላ ደግሞ ለፈረንሳይ ብሔራዊ ቡድን ሌላ 1 ጎል አስቆጥሯል። 3-1 በሆነ ውጤት ነው ጨዋታው የተጠናቀቀው። በዚህኛው ጨዋታ ላይ ትላንትና በአጠቃላይ የአርጀንቲናንም ጨዋታ የፈረንሳይንም ጨዋታ ስናነሳ ሪከርዶች የተሰበሩበት ምሽት ነው የነበረው። ለምሳሌ የክሊያን ምባፔን ጉዳይ ስለሆነ ያነሳ ነው። ክሊያን ምባፔ ለፈረንሳይ ብሔራዊ ቡድን በአጠቃላይ በሁሉም ውድድሮች ያስቆጠራቸውን ጎሎች 58 ያደረሰበት ነው። ከዚህ በፊት ኦሊቪዬ ዢሩ ነበረ ይህንን ሪከርድ ይዞ የቆየው 57 ጎሎች ነበሩት። ክሊያን ምባፔ ግን ትላንትና 2 ጎሎችን ስላስቆጠረ ይህንን ቁጥር ወደ 58 ከፍ አድርጎት ሪከርድ የተጋራበት ምሽት ሆኗል። በዛ ላይ ደግሞ ክሊያን ምባፔ ለፈረንሳይ ብሔራዊ ቡድን አጠቃላይ እንግዲህ ያደረጋቸው ደግሞ ጨዋታዎችም ወደ 16 አካባቢ የሚጠጉ ናቸው። በዓለም ዋንጫ ላይ የተደረጉት ጨዋታዎችን በተመለከተ ትላንትና ከነበሩት ትልልቅ ጉዳዮች መካከል ይሄ አንድ ሲነሳ ነበረ። ከጨዋታዎቹ በፊት ክሊያን ምባፔ አስተያየት ሲሰጥ የፈረንሳይ ብሔራዊ ቡድን ያሸንፍ እንጂ እኔ ጎል አስቆጠርኩ አላስቆጠርኩ ደንታዬ አይደለም ብሎ ተናግሮ ነበረ። ይሄ መጀመሪያ ላይ የዓለም ዋንጫው ሊጀመር አካባቢ እሱ ከሰጣቸው አስተያየቶች መካከል የሚጠቀስ ነው። ግን ትናንት ያው ከረፍት መልስ ነው ጎሎቹ የተቆጠሩት። ጥሩ ፉክክር ነበረበት። የመጀመሪያው 45ም ካየ ነው የሴኔጋል ብሔራዊ ቡድን ጎል እንዳይቆጠርበት በማድረግ በኩል ጎልም ለማስቆጠር ደግሞ የሚያደርጉት ጥረትም አሪፍ ነበር። ግን ፍላጎቱም ደስ ይላል። ግን በጣም ደግሞ ጥሩ አጋጣሚዎች ነበሯቸው ጎል ሊያስቆጥሩበት የሚችሉ። ያንን ተረጋግቶ ወደ ጎል በመቀየር ረገድ ግን አልተሳካላቸውም። በኋላ ግን ከረፍት መልስ ያው የፈረንሳይ ብሔራዊ ቡድን የበለጠ እድሉን ተጠቅሞ ጫናውንም ፈጥሮ 3-1 በሆነ ውጤት ሴኔጋልን አሸንፏል። አዎ እኔ የሌሊት 10 ሰዓቱ ጨዋታ ነው ሌላኛው መነሳት አለበት ብዬ የማምነው ሊዮኔል ሜሲ እና የአልጄሪያ ብሔራዊ ቡድን ያደረጉት ጨዋታ። በኋላም ሊዮኔል ሜሲ ላይ የታየው ኢሞሽናሊቲ ብሶተኝነት ምንድን ነው ያመጣው የሚለው ብዙዎችን አነጋግሮ ነበር። ምክንያቱም ሁሉንም አይነት ስኬት ካሳካ በኋላ ሊዮኔል ሜሲ እና እንደዚህ አይነት ስሜታዊነትን አብሮ ማየት የሚጠበቅ አይደለም አይደል? አይሳካለትም ሲሉ እንደሚለው አይነት ምናምን የመጣ ስሜት አልገባኝም የእውነት ለመናገር። አይ ዶንት ቲንክ ደግሞ አልጄሪያም ያንን የአርጀንቲናን የበላይነት አምና የተቀበለች ለእኔ የሰጠኝን ስሜት ነው የምናገርሽ። የሚችል ነው። ቀድሞ አስቆጥረው ነበር። አርጀንቲና መጀመሪያ ገባች በሜሲ አማካኝነት ከጨዋታ ውጭ ተባለ። ከዛ ትንሽ ቆይቶ አልጄሪያም አገባች፣ እሱም ከጨዋታ ውጭ ተባለ።
ከዛ በኋላ ነው እንግዲህ ጀግናው 3 ጎሎች አስቆጥሮ 3-0 በሆነ ውጤት የተጠናቀቀው። እድሜ ከግምት ውስጥ የገባበትን አይነት እንቅስቃሴ ሊዮኔል ሜሲ ያደርጋል። ግን በቃ ምንም ማለጋትችም ጀግና ነው። የእውነት ለመናገር እኔ ያገባቸው ጎሎች ብቻ ሳይሆን ገብቶ ከጨዋታ ውጭ የተባለው ኳስም እንደዛው አድርጌ ነው ማየው። ያገባበት መንገድ ግብ ጠባቂዎቹን እድል የሚያሳጣ አይነት የጎል አስቆጣሪነት አቅም ነው ሊዮኔል ሜሲ ጋር የሚታየው። መጀመሪያ የነበረኝን ስሜት ብነግርሽ ልክ ጨዋታው ሲጀምር ዳኛውን ሳይ አርጀንቲናና አልጄሪያን ያጫወቱት ዳኛ ዓለም ዋንጫውን በ2022 የዋንጫውን ጨዋታ ያጫወቱት ዳኛ ናቸው። ዝም ብሎ ሚሞሪ የሚመጣብሽ ነገር አለ አይደለ? አሲቢ ሴም ዴይ ላይ አርጀንቲና ከአልጄሪያ ስትጫወት ፈረንሳይ ከሴኔጋል ጋር ትጫወታለች። ፈረንሳይ ስትጫወት ኪሊያን ምባፔ የካሜራው ዋና ትኩረት ነበረ። አርጀንቲና ስትጫወት ደግሞ ሊዮኔል ሜሲ የካሜራው ትኩረት ነበር እና በመሀል እኚህ ዳኛ ሲመጡብሽ ያለፈውን የዓለም ዋንጫ ሃይላይት እያየሽ ሁሉ ሊመስልሽ ይችላል። ዝም ብሎ ትዝታው ነበረ፣ በጣም ትዝታው ነበረ። ከዛ ያው ያን ያህል ከባድ አስቸጋሪ የሚባል ጨዋታ አይደለም። አሁን እውነት ለመናገር ከዚህ አንዳንድ ጨዋታ ተነስተን ስለ ግለሰቦቹ ኢንዲቪዥዋል ብሪሊየንስ ካላወራን በስተቀረ ከአልጄሪያ ድል ጋር አያይዘን አርጀንቲናን እንደውም በቃ አርጀንቲና ናት የምትበላው የፈረንሳይ ሴኔጋልን ማሸነፍ እና የነ ስፔንን አቻ መውጣት ከግምት ውስጥ አስገብተን አንዱን ወደዚህ አንዱን ወደዛ የምናደርግበት አይመስለኝም። እንደዛ አይደለም። በመጪዎቹ በተለይ ከራውንድ ኦፍ 32 በኋላ ብዙ ነገር ይለያል። አሁን የአርጀንቲና ትልቁ የቤት ስራዋ ወደ ቀጣዩ ምዕራፍ ማለፍ፣ ለብራዚልም ለስፔንም ለፈረንሳይም ለምናምንም እዚህ ጋር የሚገኝ የክብር ካልሆነ ለግለሰብ ተጫዋቾቹ ከፍ ያለ ነገር የሚያገኙበት ካልሆነ በስተቀረ ራውንድ ኦፍ 32 ሲመጣ ዓለም ዋንጫው ያኔ ይጀምራል። ያኔ እዩ ያኔ አሁንም ግን ችግር የለውም። አንዳንድ ጨዋታዎች ላይ የሚታየው መንፈስ ግን በጣም ደስ ይላል። በብሔራዊ ቡድን ጨዋታዎች ላይ ብዙ ጊዜ የምናገኘው አንደኛው ነገር የብሔራዊ ቡድኖቹ የእግር ኳስ ደረጃቸው ከፍና ዝቅ ማለት ብቻ የሚታይበት አይደለም። በጣም ጥሩ ፍክክር ያደርጋሉ። እነዚህ ትንንሽ ናቸው የተባሉት ብሔራዊ ቡድኖች አሁን በምሳሌነት ያነሳኸው የኬፕ ቨርዴና የስፔንም ጨዋታ ሲደረግ እነዚህ ትንሽ ቦታ የሚሰጣቸው ብሔራዊ ቡድኖች ያላቸውን አቅም በሙሉ ተጠቅመው ጥሩ ተፎካካሪ መሆናቸውን ያሳያሉ እና አንድ የዓለም ዋንጫው መልክ ነው ብዬ እረዳዋለሁ። ብዙ ጊዜ እንደዚህ አይነት ነገሮችንም እናያለን። ያው ትላንትና አርጀንቲና ያው ብሔራዊ ቡድን 3-0 በሆነ ውጤት ጨዋታውን ሲያሸንፍ 3ቱንም ጎሎች ሜሲ አስቆጥሯል። እንደገና ደግሞ ትላንት ሌላ ሪከርድ የተጋራበት ነው። በዓለም ዋንጫ ላይ ብዙ ጎሎችን በማስቆጠር ከሚሮስሎቭ ክሎዘ ጋራ ሪከርድ የተጋራበት ነው። 16 ሆኖ ማለት ነው። በዚህኛው የዓለም ዋንጫ ላይ ሊሰበሩ የሚችሉ ሪከርዶች ብለን አንስተን እኛም በፕሮግራማችን ላይ ስናነሳ ነበረ። በዛው ልክ ደግሞ ኪሊያን ምባፔም እየተከተለ ነው። አሁን 14 ላይ ደረሰ እሱም እና የኛው የዓለም ዋንጫ ከጎል ማስቆጠር አንጻር በሊዮኔል ሜሲና በኪሊያን ምባፔ መካከል ጥሩ ፍክክር የምናይበትም ሊሆን ይችላል ተብሎ የሚጠበቅ ነው። ሌላ ደግሞ ለሊዮኔል ሜሲ ትላንትና ከክርስቲያኖ ሮናልዶ ቀድሞ በመጫወቱ ምክንያት በ6 የዓለም ዋንጫዎች ላይ የተሳተፈ የመጀመሪያው ተጫዋች ሆኗል። እችንን ያልቆጥርለት ሆኗል። በቃ አሁን እኔ ያልቆጥርለት ሆኗል አልሆነም ማለት የቀን ልዩነት ነው። ይሄ በሱ ጉብዝና በሮናልዶ ስንፍና የመጣ አይደለም። ሮናልዶን እኮ ዝቅ ለማድረግ እኮ አይደለም፣ ግን እኩል ሁለቱም እኮ በቃ ግን ታሪክ ነው። ይቅናሽ ሲልሽ ነው እንጂ ስታስቢው ደግሞ ቆንጆ ታሪክ እኮ ነው። የእውነት ለመናገር በዓለም ዋንጫ በ6 ዓለም ዋንጫዎች ላይ በመጫወት ቀዳሚው ሰው ሊዮኔል ሜሲ ነው ምናምን ስትባይ በፕሮግራም አወጣጥ ቢሆንም ይሄ ነገር የተገኘው ግን ሚንስ ሰምቲንግ የሆነ ነገር ለማለት ይረዳል። እሺ ግን አሪፍ ነው። እሺ በጣም እና እነዚህን ሪከርዶች የያዘበት የተጋራበት ምሽት ነው የነበረው። እንደገና ለሊዮኔል ሜሲ የመጀመሪያው ጨዋታ ላይ እንደዚህ አውትሻይን ያደርጋል 3 ጎሎች ያስቆጥራል ምናምን ብሎ ብዙ ሰው ላይጠብቅ ይችላል። አሁን ሊዮኔል ሜሲ ወደ 39 ዓመት እየተጠጋ ስለሆነ ከሱ የምጠብቅበት ነገርም በዛው ልክ መቼም ቀነስ እያለ ሊሄድ ይችላል። ግን የመጀመሪያ ጎሉን ሲያስቆጥር የመጀመሪያ የዓለም ዋንጫ ጎሉን ያስቆጠረ ነው የሚመስለው ተብሎ ነው ዘገባዎች ራሱ የተጻፉት። በጣም ደስተኛ ነው የነበረው። ይሄ አንድ የሚታይ ነገር ነው። ከዛ ደግሞ እንደገና
ጎል ካስቆጠረ በኋላ በእንባ ስሜቱን የገለጸበትም መንገድ ነበረ። እንደውም እሱ ነው ቅድም አንተ ያነሳው በጣም የብዙ ሰዎችን ትኩረት የሳበው። ለምንድን ነው ተብሎ ሲጠየቅ ከእግር ኳስ ጋር የተያያዘ ነገር የለውም ብሏል። ከስፖርት ጋር የሚያያዝ ነገር የለውም፣ ግን ባለፉት ቀናት በግል ጥሩ ያልነበርኩባቸው ሁኔታዎች ውስጥ ነበርኩኝ፣ ያሳለፍኳቸው ነገሮች መልካም አልነበሩም እና የሆነ ነገር ሲሆን አንዳንዴ ያሳለፍከው ነገር የበለጠ ሆድ እንዲብስ ያደርጋል እና በዛ መንገድ እንድትረዱ ትፈልጋለሁ። በቃ በግል ምክንያት የተፈጠረ ነገር ነው ብሎ እሱም አስተያየቱን የሰጠበት ነው። ግን አሁንም ስለ አርጀንቲና ብሔራዊ ቡድን ደግሞ ድጋሚ ብዙ ነገሮች መነሳት የጀመሩ ይመስላል። በእርግጥ የመጀመሪያ ጨዋታ ነው፣ ግን በድጋሚ አርጀንቲና ባክ ቱ ባክ የዓለም ዋንጫውን ማሸነፍ የምትችልበት እድል ይሰፋ ይሆን የሚልም ጥያቄዎች እንደነበሩ አይቻለሁ። ግን የምሽቱ ጨዋታዎች በተለይ በግል ተጫዋቾች በሪከርድ ደረጃ ደግሞ አሪፍ ነገሮች የተመለከትንበት ነው። እኔ ሁለት ነገሮችን ነው መናገር የምፈልገው፣ አንድ ስለ ኪሊያን ምባፔ፣ አንድም ደግሞ ስለ ሊዮኔል ሜሲ። ሊዮኔል ሜሲ የመጀመሪያውን ጎል ሲያስቆጥር የነበረው የደስታ አገላለጽ በዓለም ዋንጫ ጎል በማስቆጠር ጀርመን ላይ ጎል ሲያገቡ የተደሰቱታል አይደል? ለመጀመሪያ ጊዜ ጎል አገቡ ተብሎ ርዕሱም የተሰጠው 7-1 እኮ ተሸንፏል። ትንሿ ሀገር ለመጀመሪያ ጊዜ በዓለም ዋንጫ ጎል አገባች እንደተባለው አይነት ታሪክ ተሰራ፣ ማድረግ እንደምንችል አሳየን፣ ይሄ ትርጉሙ ለኛ ብዙ ነው ምናምን እንደሚባለው አይነት ነገር ስሜት ውስጥ መግባትን በተመለከተ አሁን ሊዮኔል ሜሲ፣ ክርስቲያኖ ሮናልዶ እያለን በተደጋጋሚ ስለ እነሱ ሲነገር የሰማነው አንድ ነገር እያሳሳተን ካልሆነ በስተቀረ ለሊዮኔል ሜሲ ሊታረም የሚገባው የኛ አረዳድ አለ ብዬ ነው የማምነው። ሊዮኔል ሜሲና ክርስቲያኖ ሮናልዶ ማን ይበልጣል ተብሎ ሲጠየቅ ያኛው በተፈጥሮ ነው፣ ይሄኛው በትጋት ነው፣ በስራ ነው ይባላል። ለክርስቲያኖ ሮናልዶና ለሊዮኔል ሜሲ ጉብዝና ስም ሲሰጥ ሰው ማለት ነው። ይሄ ግን የተሳሳተ ነው። ሊዮኔል ሜሲ ጋር አብረው የተጫወቱ ሰዎች፣ ሊዮኔል ሜሲን በቅርበት የሚያውቁ ሰዎች ሊዮኔል ሜሲ የትጋትም ሰው ነው። ሊዮኔል ሜሲ ከራሱ ብዙ በመጠየቅ ክርስቲያኖ ሮናልዶን ለማድነቅ የምንጠቀምበትን አይነት ኳሊቲ ሊዮኔል ሜሲም ጋር አለ። የሚያደርጋቸው ልምምዶች፣ አሸናፊ ሆኖ ለመገኘት የሚያደርጋቸው ዝግጅቶች ሊዮኔል ሜሲን በተመለከተ እንደው ከላይ ከእግዚአብሔር የተሰጠውን ተሰጥኦ ይዞ 39 ዓመት እንደቆየ አድርጋችሁ ብቻ አትረዱት። ሁሌም ቢሆን ለልክነት ይተጋል። ሁሌም ቢሆን ለበለጠ ውጤታማነት ራሱን ያዘጋጃል። የሊዮኔል ሜሲ ዝግጅት ከብዙ ስኬቶች ጋር በተያያዘ መዘናጋት ሲወስደው አላየንም ይላሉ ሲመሰክሩ። የመልፋት ችግር የለበትም፣ የመስራት ችግር የለበትም፣ የመትጋት ምንም አይነት ችግር የለበትም። ስለ ሊዮኔል ሜሲ ምስክርነት በተሰጡ ቃለ ምልልሶች ላይ ይህን ነገር በተደጋጋሚ ታያለሽ። አሁን ዛሬ ክርስቲያኖ ሮናልዶ ጎል አስቆጥሮ ዋይልድሊ ሴሌብሬት ቢያደርግ ይህ ሰውዬ ድል አይጠግብም እንዴ? በቃ የክርስቲያኖ ሮናልዶ እኮ አንዱ የሚገርመኝ ነገር ድል በቃኝ አለማለቱ ነው። እና ላለላ ይሄንን መልክ ይሄንን ባህሪ ለክርስቲያኖ ሮናልዶ ሰጥተነዋል። ይሄው ባህሪ ግን ሊዮኔል ሜሲም ጋር አለ። እኛንን በቃ የእግዚአብሔሩን ተሰጥኦ ብቻ እየገለጠ እየኖረ አድርገን የምንወስድና እየተሳሳትን ያለ ነው በሊዮኔል ሜሲ ላይ። የሚያውቁት ሰዎች ግን የትላንትናውን የጎል ማስቆጠር ተከትሎ ሴሌብሬት ቢያደርግ አይገረሙም። እንደዚህ ነው ሊዮኔል ሜሲም ብለው ነው የሚያምኑት እነሱ። ስለዚህ ለሮናልዶ ስንሰጥ ከሜሲ ጋራ በተያዘ ያለንን አረዳድ እያዛነፍን እንደሆነ ይገልጻሉ፣ ያስረዳሉ፣ እንድንታረምም በተደጋጋሚ ይጠይቃሉ። አንዱ እሱ ነው። ሁለተኛው ከአንድ ጨዋታ ብቻ ተነስተን ቅድም ያልኩትን ነው ደግመው ያው እግር ኳስ በእንደነዚህ ያሉ ስሜቶች እንደሚመራ ምናምን አውቃለሁ። ግን በአንድ ጨዋታ አልጄሪያ ላይ በተደረገ ነገር ወይ ሴኔጋል ላይ በተደረገ ነገር እንዲህ ያለ መደምደሚያ ላይ መድረስ በጣም አስቸጋሪ ነው የሚሆነው። ታፍ ታይሙ አሄድ ኦፍ ዘም ነው ያለው። ከባዱ ነገር ስፔንን ኬፕ ቨርዴን ባለማሸነፏ አቃለሽ፣ ሴኔጋልን ስላሸነፈች ለፈረንሳይ ከፍ ማድረግ፣ አርጀንቲና አልጄሪያን ስላሸነፈች ምናምን የሚሆን ነገር አይደለም። አርጀንቲና የመጀመሪያ ጨዋታውን ከሳዑዲ አረቢያ ጋር ነበር ያደረገችው 2022 ላይ። ምን ገጠማት? ወሪስ ሜሲ አልነበር እንዴ ነገሩ ሁሉ? አንድ የሳዑዲ ደጋፊ ወሪስ ሜሲ እያለ ሲያሾፍ ከዛ ዓለም ሁሉ ተቀበለው። ከዛ የመጀመሪያውን ጨዋታ ከመበላሸ ተነስቶ
አርጀንቲና ዋንጫ እስክትወስድ ድረስ በየጌሙ ራሷን ኢምፕሩቭ እያደረገች እያሻሻለች አሪፍ እየሆነች እያሸነፈች ፋይናሊ የዓለም ሻምፒዮን ሆነች 2022 ላይ። እንደዚህ ያለ ነገር ብዙ ጊዜ ያጋጥማል። ለምሳሌ 1990 የዓለም ዋንጫን ብትወስጂ አርጀንቲና የመጀመሪያ ምድብ ማጣሪያ ጨዋታዋን ተሸንፋለች በካሜሩን። በዛ ጨዋታ ላይ ተሸንፋ ግን ፋይናሊስት ሆና በጀርመን ደግሞ ተሸንፋ ዋንጫ ያጣችበት አጋጣሚ አለ። የመጀመሪያ ጨዋታ ስኬት የሚያረጋግጠው ነገር የለም። ያ ማለት ስኬቱ አሪፍ አይደለም እያልኩሽ አይደለም። የመጀመሪያ ጨዋታ ድልም ማረጋገጫ አይደለም። በመሃል ላይ የሚኖሩት ወሳኝ የሚባሉ እርከኖች አሉ። አሁን የምድብ ማጣሪያ ነው። ይሄ የምድብ ማጣሪያ ከኬፕ ቨርዴ ጋር ያቃተው ስፔን በመጪዎቹ 2 ጨዋታዎች ላይ አሪፍ ውጤት አምጥቶ በ7 ነጥብ አንደኛ ሆኖ 32ቱ ብሔራዊ ቡድኖችን ይቀላቀላል። ብራዚል እንደዛ ታደርጋለች። አርጀንቲና 32 በኋላ የሚደርስሽ የማረም ዕድል የሌለበት ከኬፕ ቨርዴ ጋር 0-0 ወጥተሽ በመለያ ምት ድንገት ልትሸነፍ የምትሽበት አይነት ውጤት እንዳይመጣ ነው መትጋት ያለብሽ ነው። ሁለተኛው ኪሊያን ምባፔን ነው። የእውነት ለመናገር እኔ ትላንት የጨዋታው ዝርዝር ነገር በሚገለጽበት ላይ ስክሪኑ ላይ አድርገው ከዚህም ጎበዙ ማን ነው ከዚህም ጎበዙ ማን ነው ሲሉ ሳዲዮ ማኔን አስቀምጠው ኪሊያን ምባፔን አስቀምጠው የኪሊያን ምባፔ ዕድሜ 27 መሆኑ በጣም አስደንግጦኛል። እኔ ኪሊያን ምባፔ አንድም ባላንዶር ሳያሸንፍ 27 ዓመት ይደርሳል ብዬ አላሰብኩም ነበር። አት ቬሪ ኤርሊ ስቴጅ ላይ ነው ይሄንኑ ጉብዝናውን ማቀው። አስፈሪ ነው ኪሊያን ምባፔ። እሱ የሚጫወትለትን ክለብ ወይም እሱ የሚጫወትለትን ብሔራዊ ቡድን ካልደገፍሽ በስተቀረ ኪሊያን ምባፔን በሚገጥመው ቡድን ሳይድ ሆነሽ ጨዋታ የምታይ ከሆነ ሰላም አታገኝ። የእውነቴን ነው የምነግርሽ፣ ሰላም አታገኝ። በጣም የሚገርም ድንቅ ተጫዋች ነው። አስፈሪ ነው። ሰላም ነሺ ነው ለተቃራኒው ቡድን እና ዴሊቨር ማድረግ ይችላል። ፔሱ በጣም የሚገርም ነው። ኤፊሽንሲው በጣም የሚያስደነግጥ ነው እና ይሄ ልጅ ሊዮኔል ሜሲ የበረደለት ክርስቲያኖ ሮናልዶ እየቀዘቀዘ ምናምን ሲመጣ ምንም ጥያቄ የለውም። ቶፕ ኦፍ እንትኑ ላይ የማገኘው እሱን ነው። ቶፕ ቻርቱ ላይ መጨረሻው ላይ የማገኘው እሱን ነው። ለብቻው ሊሆን ነው እንደ ሜሲ ሮናልዶ እንደምንለው ኢምባፔ ገሌ የምንለው ሃላንድ ምናምን ብቻውን ባይሆን ምናምን ነው ይሄ የብዙዎቻችን ግምት ዴምቤሌ አይደለም። እውነን ለመናገር የብዙዎቻችን ግምት ሉካ ሞድሪችም አልነበረም ባሎን ዶሮን ስንል ኢወዝ ኪሊያን ምባፔ በብዙዎቻችን ግምት ውስጥ ግን የሆነ ነገር ከፔሲጅ ጋር ሆኖ ይፈርስበታል። ለመፍረሱ የራሱም ደግሞ ልክ ያልሆነ ነገርም ደግሞ አለበት። ይሄንን አቅም እንደ ደጋግሞ ባሎን ዶሮን አሸንፎ ልናየው ይገባ ነበር እና 27 ሲል አንተ ሰውዬ ሄደ ምናምን አይነት ስሜት ተሰማኝ። መጀመሪያ ነው ዓለም ዋንጫን ያሸነፈው። ዓለም ዋንጫን ሲያሸንፍም ሆነ ያለፈው ዓለም ዋንጫ ላይ ፋይናሊስት ሲሆን ኪሊያን ምባፔ እኮ በቃ ሱፐር ሂሮ ነው። እውነት ለመናገር ወርልድ ክላስ ፕሌየር ነው። ግን አሁን በሪያል ማድሪድ ቤትም አልተሳካለትም። ባለ ፒቲሽን ሆኖ ቁጭ አለ እና እንዲህ በገረምዳሜው በቃ ሊያልፈው ነው ወይ የሚል አይነት ስሜት ተሰምቶኝ ተከስኩ። አይ ልክ ነው። እንደዛ የሚሆን አይመስልም ነበር። በነገራችን ላይ በግል ካየ ነው በግል ኪሊያን ምባፔ በጣም ኮንሲስተንት እኮ ነው። ለምሳሌ ከሪያል ማድሪድ ጋር አሁን በተጠናቀቀው የውድድር ዓመት ኪሊያን ምባፔ እኮ ጥሩ ነው። በጣም ጎሎቹ ጥሩ ናቸው። ግን አጋጣሚ ሆኖ ሪያል ማድሪድ ደግሞ ጥሩ አይደለም። አይ ትንሽ እንደ ኪሊያን ምባፔ አይነት ተጫዋች ስትሆኚ ያንቺ ጥሩነት በቡድኑ ጥሩነት ላይ ተጽዕኖ ካላሳደረ ትርጉም የለውም። አይ ብዙ ነገር ነው የተዘበራረቀው ሪያል ማድሪድ ቤት እኮ አሁን ብቻውን የሚያስተካክለው ነገር አይደለም። የሚዘበራረቅ ሪያል ማድሪድ ቤት ውስጥ ያለው መዘባረቅ ማንቸስተር ዩናይትድ ቤት ካለው መዘባረቅ ጋር አላነጻጽረውም። የዩናይትድ ዝብርቅርቅነት በጣም የባሰ ነበረ ካሪክ እስኪቀጠር ድረስ። እነሱም ዣቪ አሎንሶን አሰናብተው አርቤሎዋን ቀጠሩ። ትርምስምስ ከሆነ ሪያል ማድሪድ ቤት ያለው ነገር በስንት ጣሙ ከዣቪ አሎንሶ ጋር ሆነው ከአሞሪም ጋር ሆኖ ማንቸስተር ዩናይትድ ከነበረው ጋር አስታነጻጽር። በዚህ የማንቸስተር ዩናይትድ ትርምስምስ ውስጥ ብሩኖ ፈርናንዴዝ የነበረው ተጽዕኖ ይወስ ሱፐር ምንም ጥያቄ የለውም። ግን እኮ በጣም ይለያል የዩናይትድ እና የሪያል ማድሪድ። እኔ አሁን የሪያል ማድሪድን እምረዳው በጣም በመልበሻ ቤት ውስጥ የነበረው ነገር ከቁጥጥር ውጪ ነው። እሱኗ በጥባጩ እኮ ለምን ጠሉት ታዲያ? አሁን ለምሳሌ እንዳልሽው ሃሪኬን፣ ኤርሊንግ ሃላንድ እና ኪሊያን ምባፔ ናቸው በአውሮፓ 5 ትልልቅ ሊጎች ላይ ብዙ ጎል ያገቡ ተጫዋች። ስለዚህ ሶስተኛ ብዙ ጎል ያገባው ተጫዋች ኪሊያን ምባፔ ነው። ለምን ጠሉት ኪሊያን ምባፔ? እሱ አላጠፋም እያልኩ እኮ አይደለም። አሁን
እኮ ይሄንን አይነት እኔ እኮ ለዛ ነው አሳልፌ ለሱ የምሰጠው ጥፋቱን። እሱ ይሄ አምቢሽን ቢኖረው እኔ ለሱ የምመኘው ነገር ራሱ እሱ ለራሱ ቢመኘው ኖሮ እንዲህ ካለው ጥፋት ራሱም ሞቶ ሌሎቹም ዊነር መሆን አለበታ። በቃ ኢንዲቪዥዋል ፕራይዞችን ለማግኘት የሚፈልግ ከሆነ ተጽዕኖ ማሳደር መቻል አለበታ። ፖዚቲቭ ተጽዕኖ ፒኤስጂ ቤት እያለ የሚያደርገውን ነገር እናውቃለን። ፌክ ኢንጁሪ ነበረው እኮ ልጅቷን ይዞ ልም ለማለት ነበረው እኮ። ለዛ እኮ ነው የጠሉት እነሱም እኮ። ያው ሁሉ ሚሊየን ሰው ተፈራርሞ በሪያል ማድሪድ ቤት ውስጥ ነጩ ማሊያ ለብሶ አንየው ሲሉ እንደነዚህ ያሉ ጎዶሎዎቹን በተመለከተ መረጃዎች እኮ ስላሉ ነው። አላተጋውም ራሱን ብዬ ነው የምልሽ እኔ። ሪያል ማድሪድ ቤት ውስጥ ኮሌክቲቭ የሆነ ችግር አለ። አዎ አለ። ይሄንን ኮሌክቲቭ የሆነ ችግር አላባባሰው እንክት አድርጎ አባብሶታል። በደንብ ራሱን ያጠፋብ እና ደግሞ ምንም አይመስለውም። አሁንም ስለ ራሱ የሚሰማው ስሜት ልክ ነው፣ ጎበዝ ነው፣ ልክ ነው፣ የሚገርም ተጫዋች ነው፣ እንደሱ አይነት አላየንም ብሎ ፈረንሳዮቹ ራሳቸው ይናገሩለታል፣ ይመሰክሩለታል። እንደሱ አላየንም የሚሉለት ኪሊያን ምባፔ ግን እኔን አለቃ አርጉኝ እያለ ፒኤስጂ ቤት የፈጠረው ረብሽ እና ከሱ በኋላ ፒኤስጂ የተሳካለትን ነገር ስታይ ሪያል ማድሪድ ቤት ሄዶ ይሄ ሰካሰካ ያደረገዋል ነው ብዬ አስቤ የነበረው ነው። መሆንም የነበረበት እሱ ነው። ሊቆጨው ይገባል። ሞሪኒዮ ለዴሊ አሊ የተናገሩትን ነገር ማስታወስ ያስፈልጋል። እኔ ትላንት 30 ነበር እድሜ አሉት። ትላንት አይዶን ነው እንዴት 50 ምናምን እንደደረስኩ አላውቀውም ማለት ኢወዝ የስተርዴይ ነው የሚሉት ሰውዬው ሞሪኒዮ። እኔ አንተ ላይ የማዝነው ራስህም ለራስህ ይቅርታ ማታደርግለት የሚመስለኝ ፖቴንሻልህን ሳትጠቀምበት የቀረህ እንደሆነ ነው አሉት። ለማን? ለዴሊ አሊ። እንዳትሸወድ እልም ነው የሚለው እድሜ አታውቀውም። በቃ የምትባልበት በቃኝ የምትልበት ጊዜ ፊት ለፊትህ ነው ያለው። ቶሎ ነው የሚመጣው። በደንብ መጠቀም መቻል አለብህ። ምንህን? ፖቴንሻልህን ኤክስፕሎይት መደረግ አለበት። ይሄ አቅም ከባከነ አንተ እንጂ ማንም ጥፋተኛ አይደለም ማለት ሞሪኖ ናቸው ይህንን የሚሉት። ኪሊያን ምባፔ አቅሙን በደንብ እየገለጠ ነው። ከግል ኤፊሽንሲ አንጻር ስትመለከቸው ለሪያል ማድሪድ ምን ፈየደ ምናምን ልንል እንችል ይሆናል እንጂ አሁን ለሪያል ማድሪድ ያገባቸው ጎሎች ብዛት እውነት በሪያል ማድሪድ ደጋፊዎች እውነት በገለልተኛ ኳስ ደጋፊዎች በኩል እየተነሳ ቀደም ባልኩት ምሳሌ ነው ማስረዳሽ። ለብሩኖ ፈርናንዴዝ የምናዝ ነው። ይህንን ፖቴንሻል ዩናይትድ ቤት ባይሆን በዚህ ጊዜ እኮ ብዙ ቦታ ይደርስ ነበር። ይሄ ልጅ ብዙ ዋንጫዎችን ያሸንፍ ነበር እንደሌለ እንደዛ እንደባከነ አልቆጥረውም። እኔ ትዝም አይለኝም እነዛ ጎሎች ትርጉማቸው በጣም ትንሽ ስለሆነ እንደኔ ዝውውር ምን ዝውውር እሺ፣ የተወሰኑ ደግሞ የዝውውር ጉዳዮችን እናነሳለን። መልስ ካለሽ? አይ መልስ ሳይሆን የኔ ሀሳብ በሌላ መንገድ ነበረ። ግን አይ እኔ ለሌ ፈለግኩት በራሱ ኮንሲስተንት ነው። ኪሊያን ምባፔ በየውድድር አመቱ ላይ በራሱ በግሉ ሜዳ ላይ ማድረግ የሚችለውን ነገር ያደርጋል። ማድረግ ከሚችለው በታች ነው በሚለው ልስማማ እችላለሁ። ግን አንዳንዶቹን ነገሮች አሁን ለምሳሌ የሪያል ማድሪድ ቤትን ያለፈውን የውድድር አመት መዘባረቅ እና በምንም ዋንጫ ሳያነሳ የውድድር አመቱ ለማብቃቱ ኪሊያን ምባፔን ብቻ ተጠያቂ ማድረግ አይቻልም። እንደዛ ነው የሚሰማኝ። የራሱ ድርሻ ያልኩት ምንድን ነው የኪሊያን ምባፔ እንደዚህ መሆን ትርጉም እንዲኖረው መደረግ ነበረበት። ለዛ ፖዘቲቭ ሮል ሊኖረው ይገባ ነበረ። አይ ቡድኑን ይዞ መውጣት አለበት ስላልክ በግሉ ያን ነገር ለማድረግ ይከብደዋል። በተለይ ሪያል ማድሪድ ቤት ከነበረው ሁኔታ አሁን ቡድኑ ጥሩ ሆኖ ወይንም ሰላማዊ ሆኖ በጣም ትብብር እያለበት የራሱን የግሉን ችሎታ ተጠቅሞ የሆነ ነገር ቢያደርግ ልክ ነው። ከቡድን ጓደኞቹ ከአሰልጣኙ ከምኑ እገዛ አለ ትላለ። ግን እገዛ የሌለበት ነው በሚለው መረዳት ነው። እንደዛ አልወስዶ እኔ የክርስቲያኖ ሮናልዶና የሊዮኔል ሜሲ አልጋ ወራሽ ከሆነ ይሄ ሰውዬ ፓሪስ ሰን ጀርማ ቤት አሰልጣኝም እኔ ልቅጠር፣ አሰልጣኝም እኔ ላሰናበት፣ ስፖርቲንግ ዳይሬክተሩን እኔ ላሰናበት፣ እንዲህ ብላችሁ ቃል ገብታችሁልኝ ነበር ብሎ ይሄ ቦሲ ፊሊንግ ካለው ቦስ የመሆን ማቹሪቲም ደግሞ ሊያጣ አይገባውም ብዬ ነው ማምነው። ክርስቲያኖ ሮናልዶ ቢሆን ሌሎቹም ላይ የማሸነፍ ኢንፍሉዌንስን ይፈጥራል። የማሸነፍ ኢንፍሉዌንስ እንኳን ራሱ የረብሻው አካል ሊሆን ይቅርና ነው የምልሽ። አንድ የውድድር ዓመት እንዳይባክንበት ነው የሚፈልገው ክርስቲያኖ ሮናልዶ። ያለ ውጤት እንዲጠናቀቅ አይፈልግም።
ሁሌም ቢሆን ይቆጨዋል። ሁሌም ቢሆን ከራሱ ዲማንድ አድርጎ ሌሎቹም በሱ ሌቭል እንዲመጡ ተጨማሪ ርቀትን ይሄዳል። ክርስቲያኖ ሮናልዶ የክርስቲያኖ ሮናልዶ አልጋ ወራሽ ከሆነ እንዲሆን ኪሊያን ምባፔን እጩ ያደረግነው ይህንን አይነት ካራክተር ሊኖረው ይገባ ነበረ። ሳይጎዳ ተጎዳሁ ብሎ የሆኑ ቦታዎች ላይ ውሎ አምሽቶ አድሮ የሚመጣ ተጫዋች መሆን አልነበረበትም። ልክ አይደለም። የኪሊያን ምባፔ ነገር ልክ አይደለም። ሪያል ማድሪድ ቤት ውስጥ ያደረገው ነገር ፖዚቲቭ ኢንፍሉዌንስ ሊኖረው ይገባ ነበር። ቢያንስ መሞከር አለበት። ያገባቸው 20 ምናምን ጎሎች የባከኑ መሆን የለባቸውም። እነዛን ጎሎች እያገባ ስቴዲየም ውስጥ ተገኝቶ ያዩ በሚሊዮን የሚቆጠሩ ሰዎች እኮ ናቸው አንፈልግህም ያሉት። ይሄ የጎኑ ጉዳይ የበለጠ ጎድቶናል ብለው ስለሚያስቡ እኮ ነው። ሌላ ነገር የለም። ኪሊያን ምባፔ እኮ ከነ ሊዮኔል ሜሲ ከነ ክርስቲያኖ ሮናልዶ በኋላ እኮ ይገባዋል ብሎ የጮኸለት እንኳን እኮ የለም ባሎን ዶርን። ሲሪየስሊ እኮ ነው የምነግርሽ። ቪኒሺየስ ጁኒየር ተጮሆለታል። ቢያንስ ጥቁር ስለሆነ ነው እንደዚህ ስለሆነ ነው ያልተሰጠው እንጂ እንትኑ ለሱ ነበር ምናምን ሲባል አልነበር? ለሮድሪ ሲሰጥ ትዝ አይልሽም? እንደገና ዴምቤሌ ሲያሸንፍ ለሌላ ሰው ተሞግቷ አንዴም አልቀረበማ። አሁን እዛ ደረጃ መሆን አልነበረበትም ነው እኮ አሁን የኔ አልገባሽም? እዛ ደረጃ መሆን አልነበረበትም። እስክንጠይቅለት ቢያንስ ፑሽ ማድረግ ነበረበት። የጎንዮሹ ነገር እኛም በሱ ጉዳይ ላይ ሪዘርቭድ እንድንሆን ያደርገናል። እኔ በቃ ልጁን ከካራክተር አንጻር ፒኤስጂ ቤት በጣም ያናደደ የነበረ ምንድን ነው እኔ ኔይማር ካልወጣ ብሎ ችክ የሚለው ነገር ብዬ ስናደድ ነበር አለው። ይሄ የዲክታተር ነገር አለው መልበሻ ቤት። ይሄ ባህሪማ እንዳለው ይታወቃል። እንደውም ከፓሪስ ሰን ጀርማ ሉዊስ ኤንሪኬ እንዲወጣ ያደረጉት ዋነኛ ምክንያት በዚህ ባህሪው እንደሆነ ይታወቃል። በዚህ ምክንያት ነው እና ትንሽ ሌሎች ተጫዋቾችም ይህንን አይነት ባህሪ ለማዳበር ሲሞክሩ እንደ ዴምቤሌ አይነት ቶሎ የገሩበት ሁኔታ እንዳለ ሲነገር ነበር። ይህንን የምናውቀው ነው። ይሄኛው ባህሪ ልክ ነው የሚል ሀሳብ እኔ የለኝም እኮ ግን ስትሸኝ ሰላም የምታገኝ ከሆነ በጥባጩ በሬ እሱ ነው። አዎ እሱ እንደዚህ አይነት ባህሪ ያለው። እኔ አሁን የፈለግኩት ይሄ የጎሎቹን ዋጋ እንዳና እያደርገናል ራሱ ነው ቪክቲም እያደረገ የሚሄደው ብዬ ነው ማስበው እንጂ ልጁ ከኳስ አንጻር ይሄንን ሌላውን ጣጣ ትተን ከኳስ አንጻር ጀግና ነው። በጣም የሆነ ለምን እጅግ በጣም የሚያስፈራ ሰው ነው። ኤርሊንግ ሃላንድና ኪሊያን ምባፔ መጪው ዘመን የነሱ ነው የተባለበት ነው የነበረው። ግን ይለያያል የሁለቱ ችሎታ። የኤርሊንግ ሃላንድ ዲሲፕሊን ኤምባፔ ጋር ዲሲፕሊን የስፖርት ዲሲፕሊን ዊኒንግ ዲሲፕሊን ዊኒንግ ሜንታሊቲ ዊኒንግ ዲማንድ ማድረግ ድልን መፈለግ አይመስለኝ እንደፈለግኩ በሆንም ችግር የለውም ብሎ የሚያስብ ሰው አይተሽ ከሆነ 2 ዓመት ሆነን እኮ ጎበዝ አለ እኮ ኤርሊንግ ሃላንድ 2 ዓመት እኮ ሆነን ምንድን ነው ዋንጫ ማሸነፍ አለብን ምናምን አለ እኮ አይ ልክ ነው። ኤርሊንግ ሃላንድ በስፖርቱ ያለው ዲሲፕሊን በጣም የተለየ ነው። ከዚህም በፊት እሱ በለቀቃቸው ቪዲዮዎች መነሻ አድርገን እኮ የሰራናቸው ፕሮግራሞች ነበሩ። ምን አይነት ጠንቃቃ ምን አይነት ጎበዝ እንደሆነ ያን አይነት ነገር ለእግር ኳስ ተጫዋቾች በጣም ያስፈልጋል። በዚህ ላይ በኪሊያን ምባፔ ችሎታ ላይ ይህንን አይነት ዲሲፕሊን ኖሮ ቢሆን ኖሮ በጣም የተለየ ተጫዋች ሊሆን እንደሚችል ሁላችንም ምንረዳው ይመስለኛል። ለማንኛውም ኤርሊንግ ሃላንድም ትላንትና 2 ጎል አስቆጥሯል ከኖርዌይ እና በጣም ደስተኛ ነበር። ግን እሱ በሶሻል ሚዲያ ገጹ ላይ ሊዮኔል ሜሲን አሞግሶ ነበረ የጻፈው ከጨዋታው በኋላ ስለ ሊዮኔል ሜሲ በጣም በቃ የተለየ ሰው መሆኑን የሚገልጽ የሶሻል ሚዲያ ፖስትም ነበረው። የተወሰኑ የዝውውር ጉዳዮችን እናንሳ ነው ተመልሰን እንምጣ። ምን ታስባለህ እኮ እስቲ አንድ ሁለት ነገር እሺ አንድ ሁለት ነገር ትንሽ ለየት ብሎ ያየሁት የትሮሳርድ ጉዳይ ነው። አሁንም አርሰናል ትሮሳርድን በተመለከተ ያው ሊሸኛቸው ከሚፈልጋቸው ተጫዋቾች መካከል አንደኛው ነው። እንደገና ደግሞ የሚቀርበው የዝውውርም ጉዳይ የበለጠ ይገዛዋል ክለቡን ተብሎ ነው የሚጠበቀው። በእንግሊዝ ፕሪሚየር ሊግ ላይ ኒውካስትል ሲባል ነበረ ትሮሳርድን ለማስፈረም በጣም ትልቅ ፍላጎት እንዳለው ሲገለጽ ሰምተናል። አሁን ደግሞ አስቶን ቪላ ይህንን ጉዳይ እንደተቀላቀለ የዝውውሩን ጉዳይ ትሮሳርድን ማስፈረም የሚቻልበት እድል ካለ አስቶን ቪላና እንደዚሁም ደግሞ ኤምሪ የትሮሳርድ በጣም ወዳጅ አድናቂ በመሆናቸው የተነሳ
እድሉን ለመጠቀም ጥረት ያደርጋሉና ይሄ ለአርሰናልም ደግሞ በጣም አሪፍ ዜና ነው ተብሎ እየተገለጸ አይቻልም። ዞሮ ዞሮ የአርሰናል የግራ መስመር እንደገና ፈርሶ የሚገነባ ነው የሚሆነው፣ ምንም ጥርጥር የለውም። ማርቲኔሊም ትሮሳርድም ከአርሰናል ጋር የመሰንበታቸው ጉዳይ በጣም አጠራጣሪ ነው የሚሆነው። በተለይ ትሮሳርድን ቀድሞ የሚሸኙ ከሆነ በሱ መሸኘት ውስጥ የተወሰነ ገንዘብ የሚያገኙ ከሆነ ማርቲኔሊ ተራፊ አይደለም የሚሆነው። ለጉድ ኒውስ እዛ ቦታ ላይ ያሉ አማራጮች በሙሉ አርሰናልን መቀላቀል ይፈልጋሉ። ለምሳሌ በአርቴታ የሚወደዱ በአርቴታ የሚመረጡ እነዚህን ልጆች ማስፈር አርሰናልን በሚገባ ያሻሽለዋል ተብለው የሚታመንባቸው ተጫዋቾች የአርሰናል መሆን ይፈልጋሉ። ኒኮ ዊሊያምስ አሁን ራሱ ጠያቂ ነው። እንደ ባለፈው ሂዝብንን የሚልበት ለምኑኝ አግባቡኝ ምናምን የሚልበት አይደለም። በቃ አይቶታል። በጣም ረጅም ኮንትራት ነው የተሰጠው 10 ምናምን ዓመት ግን በቃ ያችን ትቶ ወደ አርሰናል ተጫዋችነት መምጣት ይፈልጋል። አሁን ኬሪየሩን ደግሞ ሴፍ ማድረግ ይፈልጋል። አውቆታል ከአትሌቲክ ክለብ ጋር ሆኖ በጣም ትልልቅ መድረኮች ላይ እንደማይታይ ታው እንጂ ምናምን ልጆ ምናምን የሚባል ነው እንጂ የሚሆነው ዋናነት የለውም። አሁን ዋናነት የምታገኘው እንደ አርሰናል ባሉ ክለቦች ውስጥ የመጫወትን እድል ስታገኝና እድሉን ስትጠቀሚበት ነው። ኒኮ ዊሊያምስ ብቻ ሳይሆን ሞርጋን ሮጀርስ እንደዚሁ በብዙ የአርሰናል ደጋፊዎች ዘንድ ስሙ በተደጋጋሚ የሚነሳ ነው። የሞርጋን ሮጀርስ ፍላጎት አርሰናልን መቀላቀል ነው። ስለዚህ የዚህ ልጅ አርሰናልን መቀላቀል መፈለግ ትሮሳርድን ቢሸኙ ምንም የሚያመጣው ጉዳት እንዳይኖር ያደርጋል። ዊዝ ፕሪሚየር ሊግ ኤክስፒሪየንስም ጭምር ስላለው ማለት ነው ሞርጋን ሮጀርስ። ከዛ ጎን ለጎን ግን እኔ ባርኮላ ትላንትናም ጎል አግብቷል። እኔ ብቻ እነዚህ ቦታዎች ላይ አርሰናል አማራጮች አሉት። አርሰናል ግን ትሮሳርድን መሸኘት ይፈልጋል። ልክ ነው። መሸኘት የሚፈልገው ወዴት ነው? ወደ ኒውካስል ዩናይትድ ነው። ለምንድን ነው ወደ ኒውካስል ዩናይትድ የሚፈልገው? ሳንድሮ ቶናሊን ለማግኘት ይረዳኛል፣ እንካ በንካ እንዲሆን ስንት ልጨምር እንዲባባል ይሄ ካይንድም ያለው አለ አይደለም፣ ከኔም ውሰድ ከአንተም ልውሰድ እኔ ግን ገንዘብ ልጨምርልህ አይነት ስምምነት እንዲሆን ለማድረግ በአርሰናል በኩል ጥረት ይደረጋል። የአርሰናል የዝውውር እቅድና ፍላጎቶች ግን ፈተናም ገጥመውታል። አሁን ቡዋዲ የሚባለውን ተጫዋች ለማስፈረም ሪያል ማድሪድ ሰተት ብሎ ነው የገባው። በቃ ይቺማ የኔ ናት ብሏል እና አርሰናል በራሱ ምክንያትም ወደኋላ እያፈገፈገ ነው። ለዚህ ልጅ 80 ምናምን ከማውጣት ለዚህ ልጅ ይሄን ያህል ገንዘብ ከማውጣት ብሎ ሌሎች አማራጮችን እየፈለገ እያለ ሪያል ማድሪድ ደግሞ ዥቡ ብሎ ገብቷል። ለማንኛውም አርሰናልና ማንቸስተር ዩናይትድ በነ ዴቪድ ኦርንስቲን አገላለጽ በዚህ ክረምት የተጫዋቾች የዝውውር መስኮት ከፍተኛ ገንዘብ የሚያወጡ ክለቦች ናቸው ተብሏል። It's on here now. The goalkeeper's beaten and South Africa have done